በዚሁ ስብሰባ ላይ የነበረች ዶክተር አሚና የተባለችው ከሌሎች መሸሸጊያዎች ካሉ ሳይንቲስቶች የደረሳትን መልእክት ታካፍላቸዋለች። መረጃው መሬት ላይ በወደቁት አስትሮይዶች ምክንያት ስለተፈጠሩት ጉድጓዶች ነበር። እነዚህ ጉድጓዶች መጠናቸው ትልቅና ጥልቅ በመሆናቸው በዘለቂታነት ካውሎ ነፋስ ሊጠብቋቸው ይችላሉ። እንዲሁም መርዛማው አየር ብዙም ላይ ጎዳቸው ስለሚችል ለመኖሪያነት በጣም ተስማሚ ሊሆን ይችላሉ የሚል ጥናት እንዳለ ታሳውቃቸዋለች። በዚህ መሃል ታዲያ አንዱ አዳም የተባለው በተነሳው ሐሳብ ላይ ሐሳቡን ያጋራቸዋል። እነዚህ ጉድጓዶች ያሉት በፈረንሳይ ምድር ነበር። አሁን ደግሞ መላው አውሮፓ ጦርነት ውስጥ በመሆኑ የፈረንሳይን ምድር ለመርገጥ አዳጋች መሆኑን ያሳውቃቸዋል። በዚህ መሃል ድንገት የመሬት መንቀጥቀጥ ይከሰትና መላው መሸሸጊያ ይናወጥ ይጀምራል። ነገር ግን ሁሉም ሰው ለምዶት ነበርና የምድር መንቀጥቀጡ እስኪያቆም ድረስ ዝም ብለው እንደጠበቁ ምንም እንዳልተፈጠረ ሁሉም ወደ ስራው ይመለሳል። በስብሰባው ላይ ያለ አንድ ሰው እነዚህ የምድር መንቀጥቀጦች የበረቱ መጥተዋል በማለት ሐሳቡን ሲሰነዘር፣ ከዚያም አሊሰን ቀበል አድርጋ አሁንም በውጭ የታገቱ ሰዎች እንዳሉና እነርሱንም መርዳት እንዳለባቸው ለሁሉም ታሳስባቸዋለች። ነገር ግን አዳም ሐሳቧን በመቃወም ለተጨማሪ ሰዎች የሚሆን በቂ ቦታም ሆነ ምግብ እንደሌላቸው ደግሞም ምን አይነት በሽታ ይዘው እንደሚመጡ ስለማይታወቅ ይህንን ሐሳብ መተው አለብን በማለት ይሟገታታል። አሊሰን ግን በሐሳቧ በመጽናት ውሳኔው በድምጽ ብልጫ እንዲከወን ታደርጋለች። እጆችም እንደወጡ አብዛኞቹ የአሊሰንን ሐሳብ በመቀበላቸው በማግስቱ ተሽከርካሪዎች እንዲላኩ ይወሰናል። በኋላ ላይ ጆን የመሸሸጊያ የውሃ ቧንቧዎችን እየጠገነ ያለ አሊሰን ልጃቸው ናታንን በውጭ በኩል ስላየችው እጅግ በጣም ተቆጥታ ትታመማለህ፣ ቶሎ ወደ ውስጥ ግባ ትለዋለች። ናታንም ወደ ክፍሉ እንደተመለሰ ውስጥ ሆኖ ልክ ሰማዩን እያየ እንደሆነ እንዲሰማው በብርድ ልብስ ውስጥ በፈጠራቸው ቀዳዳዎች የእጅ ባትሪ በመጠቀም በጣሪያው ላይ ከዋክብትን መፍጠር ጀመረ። በሚቀጥለው ቀን ጆን በመሸሸጊያው ግድግዳዎች ላይ አንዳንድ ስንጥቆችን ያስተውላል። በዚህ መሃል ነበረ ከመሸሸጊያው የተላከ ተሽከርካሪ ወደ ውጭ ወጥቶ አንዳንድ ረዳት የሌላቸው ሰዎችን አድኖ የተመለሰው። ሁለተኛ ዙር ሰዎችን ለማምጣት ከመሄዳቸው በፊት ቡድኑ ወደ መሸሸጊያው ደውሎ ከቦታ ጥበት የተነሳ አንዳንድ ሰዎችን ትተው ለመምጣት ተገደው ነበርና ለሁለተኛ ዙር ተመልሰው ለመሄድ ፈቃድ ይጠይቃሉ። ሆኖም አዳም ወዲያውኑ ነበረ ተመልሶ የመሄዱን ሐሳብ ውድቅ ያደረገው። በቂ ቦታም ሆነ ምግብ የለም በማለት ዝም ብለው ሰዎች የመሰብሰብ ስራቸውን እንዲያቆሙ ያሳስባቸዋል። በዚያው ቅጽበት ሌላ ድጋሚ የምድር መንቀጥቀጥ ይከሰትና ከተሽከርካሪው ጋር ያለው ግንኙነት ይቋረጣል። መሸሸጊያው በኃይል መናወጥ በመጀመሩ ሰዎችና ንብረቶች በየቦታው መውደቅ፣ ትላልቅ የጣሪያ ክፍሎችን መፈራረሳቸውን ተከትሎ ብዙ ሰዎችም ተቀብረው ከፍተኛ ጉዳት ይደርስባቸዋል።